በችሎታችሁ ላይ ብዙ እምነት አለ። ይህ ማለት እናንተ ከሌላው በተለየ የዓለማችን ምርጡ ክለብ ውስጥ ናችሁ ማለት ነው። ማንኛውም ነገር ሊከሰት ይችላል። ባለፈው ሳምንት በኤምሬትስ ስቴዲየም በተደረገ ሩብ ፍጻሜ የመጀመሪያ ጨዋታ ላይ በአርሰናል 3-0 ከተሸነፈ በኋላ በሻምፒዮንስ ሊጉ ታሪክ በጣም ስኬታማው የሪያል ማድሪድ አለቃ ካርሎ አንቸሎቲ የተናገሩት ነው። ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? በዛሬው ቪዲዮ ላይ ዛሬ ምሽት በሚጠበቀው የአርሰናልና የሪያል ማድሪድን ጨዋታ አስመልክቶ እየተባሉ ያሉትን መረጃዎች የማካፍላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሐረጉ እግር ኳስን ለመግለጽ የተጠቀምኩት ነው። ነገር ግን ወደ 15 ጊዜ የአውሮፓ ሻምፒዮን ሪያል ማድሪድ እና ሻምፒዮንስ ሊግ ሲመጣ ብዙውን ጊዜ እውነት ነው። ሆኖም ረቡዕ ከአርሰናል ጋር ወደ ሜዳ ሲገቡ በአውሮፓ የከፍተኛ ደረጃ ውድድር አንድ ነገር ማድረግ ይጠበቅባቸዋል። ይህም በመጀመሪያው ጨዋታ 3-0 ሽንፈትን መቀልበስ ነው። ጨዋታውን ቀልብሶ ወደ ሻምፒዮንስ ሊጉ መመለስን አስመልክተው ካርሎ አንቸሎቲ እንዲህ ብለዋል። የባለፈው ሳምንት ጨዋታውን ከተመለከታችሁት ምንም አይነት እድል የለም። ነገር ግን ራይስ 2 ግቦችን ያስቆጥራል ብሎ ማንም አልጠበቀም። ስለዚህ በእግር ኳስ ሁሉም ነገር ሊከሰት ይችላል። እድሉ ዝቅተኛ ነው፣ ግን 100% መሞከር አለብን። የሪያል ማድሪዱ ቤሊንግሃም በመጨረሻዎቹ ቀናት በመልበሻ ክፍል ውስጥ በብዛት የሚነገረው ቃል ሬሞንታዳ ወይም መመለስ ነው ይላል። ለሪያል ማድሪድ በሻምፒዮንስ ሊጉ እስካሁን ያልተሰራ ብዙ ልታደርጉት የምትችሉት ነገር የለም። ነገር ግን ለመጀመሪያ ጊዜ አንድ ነገር ለማድረግ ድል ተሰጥቶናል። እናም ይህ ለኛ በጣም አስፈላጊ ነው። ባለፉት ጥቂት ቀናት ውስጥ እንግዳ የሆነ ነገር ውስጥ ነበርን። ልንገምታቸው ከምንችላቸው በጣም መጥፎ ውጤቶች አንዱን አስተናግደናል እና ሁሉም ሰው በሆነ ምክንያት አሸናፊነታችንን በሚስማር እንደተቸነከረ አድርገው ያስቡታል። በችሎታችሁ ላይ ብዙ እምነት አለ። ይህ ማለት እናንተ ከሌላው በተለየ የዓለማችን ምርጡ ክለብ ውስጥ ናችሁ ማለት ነው። ሪያል ማድሪድ በሻምፒዮንስ ሊጉ የመጀመሪያ ጨዋታ ካደረገባቸው 4 ጊዜያት ውስጥ በ3ቱ ወደ ቀጣይ ዙር ለማለፍ ከወልፍስበርግ ጋር በ2015-16 እና በ2021-22 ደግሞ ከፓሪስ ሴንት ጀርሜን እና ማንቸስተር ሲቲ ጋር ተፋልሟል። ነገር ግን አርሰናል ወደ ሻምፒዮንስ ሊጉ ሁለተኛ ጨዋታ ሲያመራ ይህ ማድሪድ የገጠመው ትልቁ ሽንፈት መሆኑን ሊያምን ይችላል። ለመጨረሻ ጊዜ እንዲህ አይነት ጨዋታ የገጠማቸው በ2012-13 የግማሽ ፍጻሜ ጨዋታ ከቦሩሲያ ዶርትመንድ ጋር ሲሆን ሮበርት ሌዋንዶስኪ በጀርመን የኤርገን ክሎፕ ቡድን 4-1 ሲያሸንፍ ሃትሪክ ሰርቶ ነበር። በማድሪድ የመልሱን ጨዋታ ሪያል ማድሪድ 2-0 ሲያሸንፍ ዶርትመንድ በድምር ውጤት ወደ ፍጻሜው አልፏል። በ1975-76 የውድድር ዘመን ደርቢ ካውንቲ ላይ በተደረገ የአውሮፓ ዋንጫ 3-1 በሆነ ውጤት በቤዝቦል ሜዳ ሽንፈትን አስተናግዶ በድምር ውጤት 6-5 በማሸነፍ የመጀመሪያ ጨዋታውን ከጨረሰ በኋላ በ3 ጎሎች የተሸነፈበትን ጨዋታ ያሸነፈበት ብቸኛው ጊዜ ነው። በ1992 የአውሮፓ ዋንጫ ሻምፒዮንስ ሊግ ከሆነ በኋላ የ3 ጎልና ከዚያ በላይ ጉድለትን መልሶ ማሸነፍ የቻሉ 4 ክለቦች ብቻ ናቸው። በአንፊልድ የ2018-19 የግማሽ ፍጻሜ ጨዋታ ሊቨርፑል ባርሴሎናን 3-0 ቢያሸንፍም በሁለተኛው ዙር በተቆጠረበት 4 ግቦች ወደ ፍጻሜው ሳያልፍ ቀርቷል። በ2004 ዲፖርቲቮ ላ ካሮኛ ኤስ ሚላንን እና ሮማ በ2018 ባርሴሎናን በሻምፒዮንስ ሊግ የመጀመሪያ ጨዋታ የተቆጠረባቸውን 3 ግቦች ቀልብሰው ወደ ቀጣይ ዙር ያለፉ ቡድኖች ናቸው። ነገር ግን አንድ ቡድን በመጀመሪያ ዙር የተቆጠረበትን 4 ጎል ቀልብሶ ወደ ቀጣይ ዙር አልፏል። እርሱም ባርሴሎና ነው። በ2016-2017 በተደረገ ጨዋታ ፒኤስጂን 6-1 በኑ ካምፕ በማሸነፍ ብቸኛ የእግር ኳስ ቡድን ነው። የስታቲስቲክስ ኩባንያ ኦፕታ ለአርሰናል 89.7 ወደ ግማሽ ፍጻሜ ማለፍ ዕድል የሰጠ ሲሆን ሪያል ማድሪድ በዚህ ውድድር ዓመት 5 ጨዋታዎችን ተሸንፏል። ይህ ውጤት የክለቦችን ሪከርድ እኩል ያደርገዋል። ማድሪድ በየጊዜው ታምር የሚሰራ ቡድን ነው። ቅድመ ሁኔታዎች የሚያሳዩት ግን በዚህ ጨዋታ እንደማይችል ነው ሲል ጊልም ባላግ በዩሮሊግ ፖድካስት ላይ ተናግሯል። አሁን እያወራን ያለነው ስለማይከላከል ቡድን ነው። በመሃል ሜዳ ላይ ምንም አይነት አርክቴክት የለም፣ ምንም አይነት አሰራር የለውም። እነሱ እንደተለመደው በግለሰቦች ላይ በጣም ጥገኛ ናቸው፣ ምላሽ ለመስጠት አቅም የላቸውም ይላል። ይህን ውጤት መቀልበስ እንደማይቻል የሚጠቁሙ ብዙ ዝርዝሮች አሉ። የሚያከናውኑትን የሩጫ መጠን ስንመለከት ከአርሰናል ጋር በመጀመሪያው ዙር ጨዋታ በ12 ኪሎ ሜትር ያነሰ ነበር። አሁንም በመከላከል ላይ የሚሰሩ ተጫዋቾች አይደሉም። በፈለጉት ደቂቃ ጨዋታውን መቀየር እንደሚችሉ ያስባሉ። ይህ የማይቻል መሆኑን ግን አያስቡም ሲል ይጨምራል። ጄምስ ሆርንስካል በዩሮሊግ ፖድካስት ላይ እንደተናገረው አሁንም ማድሪድ እንዲያሸንፍ የሚደግፉ ከባድ ሚዛኖች አሉ። የሻምፒዮንስ ሊግ አሸናፊዎቹን ከኤስ ሚላን አሌክሳንድሮ ኮስታ ኩርታ እና ዝቮኒሚር ቦባን እንዲሁም የቀድሞ የማድሪድ አለቃ ፋቢዮ ካፔሎ ይገኙበታል። አስገራሚ ነገሮች በእግር ኳስ ይከሰታሉ፣ በቤርናባው አስገራሚ ነገሮች ይከሰታሉ ሲል ሆርንስካል ተናግሯል። ይህ የሪያል ማድሪድ ቡድን ጉዳቶች እንዳሉበት አውቃለሁ። ጉድለቶች አሉት፣ ሚዛናዊም አይደለም።
በጣሊያን ወረቀቶችና በጣሊያን ቲቪ ላይ 3 ተመራማሪዎች ኮስታ ኩርታ፣ ቦባንና ካፔሎ ማን በግማሽ ፍጻሜ ላይ እንደሚደርስ ለመተንበይ ሲጠየቁ ማየት ያልገረመኝም። አሁንም ማድሪድን ለመቃወም ግን ፈቃደኛ አልሆኑም። አሁንም ስለ ማድሪድ መልካም ስም ብዙ ይናገራል። አርሰናል በበርናባው እንደሚያሸንፍ እንደ ቀላል ነገር ሊወስዱት አይችሉም። የአርሰናል ድል በሻምፒዮንስ ሊግ የመጀመሪያ ዙር የጥሎ ማለፍ ውድድር አንድ የእንግሊዝ ቡድን በ3 ከዚያ በላይ ጎሎች ሲያሸንፍ ለ12ኛ ጊዜ ነው። መድፈኞቹ በሻምፒዮንስ ሊግ የጥሎ ማለፍ ጨዋታ የመጀመሪያ ጨዋታ ሲመሩ ጥሩ ሪከርድ አላቸው። የመክፈቻውን ጨዋታ ካሸነፉባቸው 8 ጨዋታዎች 6ቱን ማሸነፍ ችለዋል። ከዚህም በተጨማሪ በአውሮፓ ውድድር ከሪያል ማድሪድ ጋር ምንም አይነት ሽንፈት ያላስተናገዱ ሲሆን 2 ጊዜ አሸንፈው 1 ጊዜ አቻ ወጥተዋል። በተጨማሪም ባደረጓቸው 3 ጨዋታዎች አንድም ግብ አላስተናገዱም። ከኤምሬትስ በመጀመሪያው ጨዋታ በኋላ የሪያል ማድሪዱ እንግሊዛዊ ኮከብ ቤሊንግሃም ልዩ ነገሮች የሚፈጠሩበት አንድ ቦታ ቤታችን ነው ይላል። ቤሊንግሃም በማክሰኞው የዜና ኮንፈረንስ ላይ ሲናገር ረቡዕ ለሪያል ማድሪድ የተደረገ ምሽት ነው፣ በታሪክ የሚመዘገብ ነገር ግን በዚህ ዓለም ክፍል ዙሪያ ሰዎች የሚያውቁት አንድ ምሽት፣ ሌላ ልዩ ምሽት ማከል እንደምንችል ተስፋ እናደርጋለን። ሪያል ማድሪድ ከፒኤስጂ፣ ቼልሲ እና ከዚያ ማንቸስተር ሲቲ በውድድር ታሪክ ውስጥ እጅግ አስደናቂ ከሆኑ ሩጫዎች ጋር አስደናቂ ፊልማዎችን ካደረገበት ከ2021-2022 የበለጠ ሻምፒዮንስ ሊግ ጊዜ የለም። ባለፈው የውድድር ዘመን ከባየር ሙኒክ ጋር የግማሽ ፍጻሜ ጨዋታዎችን ሊሸነፉ ደቂቃዎች ቀርተውት ነበር። በቤርናባው 2 ዘግይተው የተቆጠሩ ግቦች አሸናፊ ያደረጓቸው እንጂ በእነዚያ በሁሉም ጨዋታዎቹ የአንቾሎቲ ቡድን ውድድሩን በማሸነፍ አልፏል። በቤታችን ከደጋፊዎቻችን ጋር ጠንካራ መሆናችንን እናውቃለን ሲል ግብ ጠባቂው ቲቦ ኮርቷ ተናግሯል። በፍጥነት 1 ወይም 2 ጎል ካስቆጠርን የሚቻል ይመስለኛል ሲልም ይጨምራል። የዛሬ ምሽቱን ጨዋታ ዓለም በጉጉት የሚጠብቀው ሲሆን አርሰናል አሸንፎ ወደ ቀጣይ ዙር ያልፋል ወይስ ሪያል ማድሪድ ታሪክ ይሰራ ይሆን? በጋራ የምናየው ይሆናል።